በሰከረ ሰዓት ምን ሲለፈልፍ እንደነበረ አጠቃላይ ቀርጸዋለች ሩታ። ይህን ፋይል ቀጥታ ለሄርሜላ ልከዋለች። እንግዲህ ወደ ጉዳያችን ስንገባ ፋይሉ ተመልሶ መጥቷል ማለት ይቻላል። ሩታ ተሸንፋለች። አብርሃም ሙሉ በሙሉ ፋይሉን ደልዞታል ስንል ነበረ ከዚህ በፊት። ሩታ ተሸነፈች፣ ከዚህ በኋላ አብርሃም ነፃ ወጥቷል ስንል ነበረ። ነገር ግን ሩታ ቦምቡን አፈንድተዋለች ማለት ይቻላል። ብዙዎቻችሁ እንደምትጠብቁት አይደለም፣ እንደምታስቡትም አይደለም። አብርሃም ተነሳ የተባለው ፎቶም አይደለም ፋይሉ ከባድ ፋይል ነው። አብርሃም በዛ ቀን ሌሊት ምን ሲል ነበረ፣ በሰከረ ሰዓት ምን ሲለፈልፍ እንደነበረ አጠቃላይ ቀርጸዋለች ሩታ። ይህን ፋይል ቀጥታ ለሄርሜላ ልከዋለች። ይህ ሁሉ የሆነው ደግሞ አብርሃም ነፃ ወጥቻለሁ፣ ከዚህ በኋላ ዓለሜን ከሄርሜላ ጋር እቀጫለሁ ባለበት ሰዓት ነው ሩታ ከባድ የተባለውን ባለስቲክ ሚሳኤል የለቀቀችው ማለት ይቻላል። ቤተሰቦች፣ የሰው ልጅ ሲሰክር ወይም ትልቅ እንቅልፍ ውስጥ ሲሆን የደበቀውን የልቡን የውስጥ እውነታውን እንደሚለፈልፍ ሁላችንም እናውቃለን። ቤተሰቦች፣ በዛ ቪዲዮ ላይም አብርሽ አልጋ ላይ ተኝቶ ራሱን በማያውቅበት ሁኔታ ሄርሜላን አልወዳትም፣ አንቺን ነው የምፈልገው ያለ በተደጋጋሚ ሲናገር በቪዲዮ ተቀርጿል ማለት ነው። በጣም ወሳኝ የተባለ ቪዲዮ ነው ሩታ ቆራርጣ ለሄርሜላ ላከችላት። በቪዲዮ ላይ ቃል በቃል ሩታ አትሂጂ፣ ሄርሜላን እኮ አልወዳትም፣ አንቺን ነው የምፈልገው የሚሉ ድምፆች ያቃጭላሉ። እንግዲህ ኢማጂን አድርጉት፣ ሄርሜላ ይህንን በምታይበት ሰዓት የሚደርስባትን የልብ ስብራት ማሰብ ብቻ በቂ ነው። ያን ሁሉ መስዋዕትነት የከፈለችው ሄርሜላ ከቤተሰቧና ከጓደኞቿ ጋር የተጣላችው በአብርሃም ነበር። በአብርሃም ብዙ ተብላለች፣ በአብርሃም ብዙ ተሰድባለች። ነገር ግን በአንድ ቪዲዮ ልቧ ውልቅልቆ ወጥቷል ማለት ይቻላል። በሩታ ባለስቲክ ሚሳኤል ድምጥማጧ ጠፍቷል ማለት ይቻላል። ሄርሜላ ስብርብሯ ወጥቷል። ድራማው አሁን ላይ አጓጊ ደረጃ ላይ ደርሷል ማለት ይቻላል። ሁሉ ነገር እየተቀለበሰ ነው። በተለይ ሩታ ተሸነፈች ብለን ሁላችንም አንገታችንን ደፍተን ነበረ። ነገር ግን ሩታ ባካፕ አዘጋጅታ ነበረ። ሩታ አትቻልም ማለት ይቻላል። ሩታ በሚገርም ሁኔታ ነው፣ ማንም ሰው ባልጠበቀበት ሁኔታ እንደዚህ አይነት መረጃዎችን ባለቀ ሰዓት ልታወጣበት ትችላለች ማለት ነው። በጣም አደገኛና በተለይ ሄርሜላን ቀጥታ የሚያጠቃ መረጃ ነው ማለት ይቻላል። እንደዚህ አይነት መረጃዎች እንግዲህ ተሰምተዋል። ሩታ ይህንን ቪዲዮ ይፋ ታደርጋለች፣ በቪዲዮ ላይ ተነግሮኛል፣ ይለቀቃል ማለት ነው። ሁላችሁም በጉጉት እንድጠብቁት አሳስባለሁ። በዚህ አጋጣሚ ድራማው እንደቀጠለ ነው ማለት ይቻላል። አጓጊ ደረጃ ላይ ደርሷል ማለት ይቻላል። ሩታና ዳኒ አሁን ላይ አልተቻሉም። በማይገመትና በጣም ማይንድ ጌም በሚመስል ሁኔታ እየመጡ ይገኛሉ። ወደ ሌላኛው ጉዳይ ስገባላችሁ እንግዲህ ቀጥታ ሄርሜላ አብርሃምን እንለያይ ብላ እንደጠየቀችውም ተሰምተዋል። ሄርሜላ ከዚህ በኋላ ይበቃናል ብለዋለች ማለት ነው። መለያየት እንደምትፈልግ ነው የነገረችው። በአጠቃላይ ቆርጧል ማለት ይቻላል። አብርሃምና ሄርሜላ ተለያይቷል ማለት ይቻላል። እንደተሰማው ጉዳይ ከሆነ ጥያቄው የመጣው ከሄርሜላ ከራሷ ነው። ሄርሜላ ማቋረጥ እንደምትፈልግ የሁለቱን ግንኙነት እንደነገረችው እና በተለይ አብርሃም በዛ ሰዓት የነገራት ነገር ተገዶ እንደሆነ በተደጋጋሚ ለማስረዳት ሞክሮ ነበር። ሄርሜላ ግን ልሰማው አልቻለችም። ከዚህ በላይ መጎዳት አልፈልግም ብለዋለች። ቃል በቃል ስነግራችሁ ማለት ነው። ሄርሜላ ከዚህ በላይ መጎዳት እንደማትፈልግና ለራሷ ጊዜ ሰጥታ ራሷን ማዳመጥ እንደምትፈልግ ነግረዋለች። አብርሃም ቢከፋውም በስተመጨረሻ ሳይወድ በግዱ ሊለያያት ችሏል ማለት ነው። የሄርሜላና የአብርሽ ጉዳይ ያበቃለት ነገር ይመስላል። እንግዲህ ከዚህ በፊት እንደምንለው ሄርሜላና አብርሽ ሲሞቱ ነው የሚለያዩት ስንል ነበረ። የአሁኑ ግን የምር ይመስላል። ምክንያቱም ጥያቄው የመጣው ከሄርሜላ ነው። ተመልሰው አንድ ላይ ይሆናሉ የሚል ግምት የለኝም። እንግዲህ አዲስ ነገር ካልተፈጠረ ቤተሰቦች፣ የተለየ ነገር ተፈጥሮ ወይም ሄርሜላን የሚያሳምን ነገር አብርሽ ይዞ ካልመጣ በስተቀር ከዚህ በኋላ የመጨረሻቸው ነው የሚመስለው። ምክንያቱም
በባለስቲክ ሚሳይል ነው የተመቱት ማለት ይቻላል። የሩታ በጣም ስልታዊ የተባለ እቅድ አሁን ላይ ሰርተዋል ማለት ይቻላል። ቦምቡን አፈንድተዋለች። የማይሆን ሚስጥር እንግዲህ አሳልፋ ለሄርሜላ ሰጥታለች። ሄርሜላ በዚህ ጉዳይም ደንግጣለች ማለት ነው። በዚህም የተነሳ ከአብርሃም ጋር ሙሉ በሙሉ እንደተለያዩ ነው የተሰማው። ይህ በእንዲህ እንዳለ እንግዲህ አብርሃምና ሩታም የማይሆን ግንኙነት ውስጥ ገብተዋል። የማይሆን ሳጠገባ ውስጥ ጭራሽ የባሰበት ሳጠገባ ውስጥ ገብተዋል። አብርሃም ላይኑ ሩታን ማየት አይፈልግም በዚህ ሰዓት። ምክንያቱም በማይመጣበት ነው የመጣችበት፣ በማይሆን መንገድ ነው የመታችው ማለት ይቻላል። አብርሃም እንደዚህ አይነት ነገሮችን አልጠበቀም። ነገር ግን ሩታ የማይሆን እርምጃ ወስዳል፣ ያልተጠበቀ እርምጃ ወስዳበታለች ማለት ነው። በዚህም የተነሳ አብርሃም ላይኑ ሩታን ማየት አይፈልግም ማለት ነው። ከትናንትና ጀምሮም ልጁን ለማየት ወደዛ ቤት አልሄደም ተብሏል። እንግዲህ የአብርሽና የሩታ ግንኙነት ወደማይሆን አቅጣጫ እየሄደ ነው ማለት ይቻላል። አሁን ላይ ይባስ ብሎ ደግሞ ወደማይሆን ነገር እየገቡ ነው። ሰዎች በመሀል ገብተው ለማቀራረብ ይሞክራሉ። ነገር ግን ጭራሽ እየባሰ ነው። በሁለቱ ቁማር የተነሳ ነገሮች አሁን ላይ በጣም እየከፉ ነው። ወደማይሆን አቅጣጫ እየተጎተቱ ይገኛሉ ነገሮችና ሩታ ትዳሯን ለመመለስ የምታደርገው ነገር ያልሆነ ጣጣዎችን እያመጣና በሁለቱ መካከል ያለውን ርቀት እያሰፋ ይገኛል። ቤተሰቦች እንግዲህ እዚህ ጋር የምንመለከተው የሩታን በአንድ በኩል ያለውን ስኬት ነው። ይሄ ስኬት ደግሞ በአብርሃምና በሄርሜላ በኩል ያለውን ግንኙነት ሙሉ በሙሉ መስበር ትችላለች፣ ማጥፋት ትችላለች። በተለይ ሄርሜላ እንደማይወዳት ያወቀችበት ቪዲዮ ነው ማለት ይቻላል። ምክንያቱም አንድ ሰው ሰክሮ እውነቱን ነው የሚናገረው እንጂ ምንም አይነት ውሸት ጠብ አያደርግም። ይሄን ነገርም የተረዳች ነው የምትመስለው ሄርሜላ። በዚህም የተነሳ ከአብርሃም ጋር መለያየቱን መርጣለች ማለት ነው። ይህም ይዘልቃል ብለን እናስባለን፣ የተለየ ነገር ካልተሰማ ቤተሰቦች። በሌላ በኩል ግን ሩታ አብርሽን እያራቀችው ነው የሚል ስሜት አለ። በእኛ በኩል ሩታ የምታደርጋቸው ነገሮች አብርሃምን ወደ ራሷ የሚጎትቱ ሳይሆኑ የሚያረቁ ነው ማለት እንችላለን። ምክንያቱም ሩታ ከባድ ጨዋታዎች ነው እየተጫወተች ያለችው። በአብርሽና በሄርሜላ መካከል በገባች ቁጥር አንድ ሰው መጎዳቱ አይቀርም። አሁን ላይ ደግሞ እየተጎዳ ያለው አብርሽ ነው ማለት ይቻላል። በዚህ የተነሳ ከሩታ ጋርም የማይሆን ነገር ውስጥ እየገቡ ይገኛሉ። ሩታንም እየራቃት ይገኛል። እንደዚህ አይነት እይታዎች በእኛ በኩል አሉ ማለት ነው። እስቲ በዚህ ጉዳይ ምን ታስባላችሁ? የሄርሜላ ውሳኔ ትክክል ነው ብላችሁ ታስባላችሁ ወይስ ለጊዜው ነው ጊዜያዊ መለያየት ነው ብላችሁ ታስባላችሁ? ወይስ የሀሳብና አስተያየታችሁን ግለጹልኝ። ያለው ነገር ይሄ ነው የተሰማው። ቤተሰቦች ይህን ቪዲዮ ላይክ ማድረግ እንዳረሱ፣ ሀሳብና አስተያየታችሁን ማስቀምጡልኝ። የአገሬ ልጆች ሰላሙ ነው።